በጣም ይቅርታ ገኒ፣ ማለቴ ልረዳሽ ባለመቻሌ። ባንቺ አልፈርድም የኔ ልጅ። ስንት ጊዜ ይቅርታ ጠይቄሽ ስንት ጊዜ አጥፍቻለሁ። እኔ እንደዚህ ከልብሽ መቀየርሽ መሳወኩኝ። በቃ ከዚህ በኋላ ከፈለግሽ ኤደንን ማምጣት ትችያለሽ። ምን? እውነትሽ ነው ኑሐሚን? አዎ እውነቴን ነው። አይጎዱኝም ያልኳቸው ሰዎች ከጎዱኝ በላይ እናንተ ምን አደረጋችሁኝ? እሱስ ተይው የኔ ልጅ። ከእኛ በላይ በአንቺና በአባትሽ ህይወት የቀለደ የለም። ምንም አይደለም ገኒ። የእውነት የትላንትና ክፋታችሁን ትታችሁ ከተቀየራችሁ እኔ ከእናንተ ምንም ችግር የለብኝም። አንቺ ተቀይረሽ ህይወቴን ካተረፍሽ ደግሞ ኤደን የማትቀየርበት ምንም ምክንያት የለም። ምን እንደምልሽ አላውቅም የኔ ልጅ። ከጠበኩሽ በላይ አስተዋይና የዋህ ልጅ ነሽ። ተባረኪ። እኔ ለገነት ሲላይናት እንደውም ታውቃለህ ኑሐሚን ታጋሽ ናት። እኔ ገነት በሆንማ ቆዳዋን ነበር በቢላዋ የምገፍላት። እስኪ አንቺ ደግሞ ምን አታጋጡ? አጋግላለሁ። ቢገባ እኮ ያንተ ልጅ ነበር ልትገልልህ የነበረችው። አሁን ነገሩ አለፈ አይደል? ምንድን ነው እንደዚህ ነው? ይሄ ነገርማ እንዲህ በቀላሉ የምታለፍ ነገር አይደለም። ለይኩ ወይዘሮ ገነት ያየሽው እና የሰማሽው ነገር ለኔ እንድትነግሪኝ እፈልጋለሁ። እሷ ዝም ብላ ነው የምታወራው። ለምን እሷ ትሰማታለህ? ለይኩ እንዴ እኔ እውነቴን እያወራ ያለሁት። ልጄ ደህና ነሽ? ኑሐሚን የኔ ልጅ እንዴት ነው? ተረጋጋሽ? እውነት የሰማሁትና ያየሁት ነገር እውነት ከሆነ ያችን ሲጣል እኔ እውነት ነው አልኩህ አይደል እንዴ? እኔን አታምነኝም? ገነት ለምን አታፍሪም? ይኸው ይህን ስትሰማ ታመኝ። ኑሐሚንም ይህን ሰምታ ነው ያመነች። አመሰግናለሁ። መስማትና ማየት ያለብኝን አይቻለሁ። አንቺ ምን እያደረግሽ ነው ያለሽው? እንዴ አሁንም ለዛች ሴት ጥብቅና እየቆምክላት ነው እንዴ? ቆይ እስኪ በዚህ እንዴት ሄዶ የሆነ ነገር ቢያደርጋትስ? ቢያደርጋትስ? እሷ ልጃችን ልትገላ አልነበረም እንዴ? ኑሐሚን ላይ እኛ ብቻ ያደረስንባት ግፍ ይበቃል። ሰላም እንግዲህ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የሆነ ድራማ ዛሬ ምን ተፈጠረ የሚለውን አብረን እናያለን። አቶ ልኩን ራሳቸውን መሳቱ ዮሐናና አባቱ ይሰሙና እጅግ በጣም ይደነግጣሉ። እማዬ ያ አቶ ልኩን ከሞተ እኮ ቤት ማንም አይገዛልም ታውቂያለሽ። ከዚህ ውስጥ አውጥታ ነው ጎዳና ላይ የምትጥለን ያቺ እብደር ሴትዮ የዝናሽ በቀላሉ አትፋልም እያላት ነበር። እንግዲህ ዳኒም የአቶ ልኩን መታመም ራሳቸውን ስቶ ነበር። ነገር ግን ሕክምና እየተደረጋላቸው ነው። ነገር ግን በጣም ተጨንቆ ነበር። ከዛ ዮሐና መታ ምን ተፈጥሮ ነው ዳጊ ብላ ይሄ ሁሉ በአንቺ ምክንያት ነው በአንቺ ሰበብ ነው እያለች ዝና ዮሐና ላይ እየጮኸችባት ነበር። ነገር ግን እባክሽ ወይዘሮ ዝና ተረጋጊ፣ እሷ ምንም ያደረገችውን ነገር የለም፣ ይሄ ሁሉ ያንቺ ጥፋት ነው ይላታል ዳጊ። አሁን ለዚህ ልጅ ነው የምትከራከረው? ትሰማኛለህ አንተ ልጅ እያለ ስጮህበት ነበር። እና ራሱ ስቶ እና ኤደን ከዛ ወጥቻለሁ፣ በቃ በዛ ገንዘብ መኖር እንችላለን አይደለም፣ ብዙ ገንዘብ ነው ተቀበልሽ አይደለም እያለቻት ነበር። ሆና እንግዲህ ገኒ ከዛ ገንዘብ እንደተቀበለችና ወደ እሷ አካውንት እንዳስገባችው የዝና ትነግራታለች። ነገር ግን እኔ አልተቀበልኩም ብላ ውሸታን እንደሆነ ስትናገር ነበር። ሆኖም ቀረ ግን ሰውዬ ራሱ ስቶ ሐኪም ቤት ገባ የሚባለው ነገር እውነት ነው እንዴ? እስቲ ጎራ በይና አያትሽ ተመለሽ እያለቻት ነበር። እንደ አቶ ልኩ ፈጣሪ አቶ ልኩ አባዬ በእኔ ምክንያት ነው ሁሉ በእኔ ምክንያት ነው እንደዛ የሆኑት እርሳቸው እያለ አሉ። ጓደኛዬ ጠንካራ ነው ምንም አይሆንም ተረጋጊ እያላት ነበር። ነገር ግን እጅግ ባሌ አንድ ነገር ከሆነ ከምድረ ገጽ ነው የማጠፋችሁ፣ ሁላችሁም በጭራሽ አልተዋችሁም እያለች እንዲሁም ኤደንን እገልሻለሁ እናትሽም ጭምር ሁላችሁም ነው የማጠፋው፣ በእናንተ ምክንያት ባሌ አንድ ነገር ከሆነ በጭራሽ ምሕረት የሚባል ነገር እኔ አላሳያችሁም በማለት ስትጮህ ነበር። እንዲሁም ገኒን እገልሻለሁ ጠብቂኝ እያለቻት ነበር። ያንቺው ነው እንዳትናገሪ ብዬሽ ነበር፣ ነገር ግን አንቺ አሳልፈሽ ሰጥተሽኛል እኔ። ስለዚህ አንቺን ሆነ ልጅሽን ጉርጓዶች የምስገባቸው ዮሐኔን ደግሞ
ለእኔ ተውኝ፣ እሷ ከዚህ ቤት እንድትውጡ እፈልጋለሁ እያለች አቶ ልኩን እንግዲህ ምንም እንቅስቃሴ የልብ ድካም ስለያዘ ኮማ ውስጥ ይገባል ማለት ነው። እንግዲህ እሷ በዝናሽ እጅ በጣም ተናዶ ነበር። ዝና እንዴት የሰው ልጅ እንዴት ገና ለማደግ የሚመጣው ልጅ እንዴት እንሆን አለ እንደዛ ነገር ታደርጋለሽ? አንቺ እናት አይደለሽም እንዴ? ልጆችን አልወለድሽም? የአንቺ ልጆች ለአንድ ሰው እንደዚህ ባረግ ደስ ልሻል እንዴ? እያለ ስጮባት ነበር። ግን ከዚህ ቤት እንድትወጪ እፈልጋለሁ ብሏት ነበርን። ነገር ግን እውነቱና ለማረጋገጥ ስሞክር ገኒ እንግዲህ ያው የቀረጸችውን ድምፅ ቦይሱን ካሰማችሁ በኋላ ዝናሽን እገልሻለሁ ውጭልኝ ከቤት እያለ አንቺንም እገልሻለሁ ብሎ መሳሪያ ይዞ ወደ እሱ ስመጣ ራሱ ስቶ ይወድቃል ማለት ነው። ናሁም ስራ ነበር አላየም። ኢሜም እንደዛው እንግዲህ በጣም እንትን ብሎ ገኒ እንግዲህ እኔ ምንም ነገር አልናገርም ብላ በልጇ ስም ቃል ገብታ ነበር። ነገር ግን ገንዘቧ አካውንት ካስገባ በኋላ አሳልፋ ድጋሚ ዝና ትሰጣታለች ማለት ነው። እንግዲህ ዮሐንና ተሰማ እንዲወዷት ብላ ነበር እንደዛ ያደረገ የእነሱን እምነት ለማግኘት እንግዲህ የእነሱን እምነት ለማግኘት ነበር ያደረገችውን። ነገር ግን ኤደን እንደዚህ ማድረጓን እሷም ገንዘብ ስለምትፈልግ ዝናሽ ቀላል መስሏታ ነበር። ነገር ግን አሁን ላይ እንግዲህ አቶ ለኩን እጅግ በጣም ታሟል። እጅግ የልብ ድካም ይዟቸዋል ማለት ነው። አሁን ደግሞ አባዬ በእኔ ምክንያት አንድ ነገር ከሆኑ ራሴን ይቅር አልልም። ጋሽ ለኛ ጥሩ ሰው ነው፣ እንደ ቤተሰብ አድርጎ ሲንከባከበን ደፋ ቀና ስልልን ነበር። ማንም ሰው እንደዛ አልተቀበለም። ማንም ሰው ያልተረዳኝ እሱ ነበር የተረዳኝ። ያቺ ተንካሲስ ሚስቱን እንድትገለው የነበረችው እሷ ነች ልብ ድካም እንደይስ ያደረገችው። ወይም ደግሞ ይህን አንድ ነገር አርጋ ይሆናል እሱም እያለች ነበር። ገኒ ይሄ ሁሉ በአንቺ ምክንያት ነው፣ በአንቺ ሰበብ ነው። ስለዚህ እንደዛ ነገር ባትናገር ይኖረው ጓደኛ ያትልኩ ምንም አይሆንም ነበር እያለ ተሰማ ስጨውባት ነበር። እንግዲህ የገዛ ሚስቱ ነች፣ ምንም ማድረግ አልችልም። እውነቱን ነበር ማወቅ የፈለገ እውነቱን አሳውቃለሁ። ስለዚህ ምንም አይነት አውቃሽ ሊሆን አልችልም እያለ ነበር። ነገር ግን እንግዲህ አሁን ኤደን በገዛ እጅ ውስጥ ትገባለች። ገኒን ወጥመድ ውስጥ ትከታለች። ምክንያቱም ገኒን ካሁን በኋላ አጠፋታለሁ በጭራሽ ይቅር አልላትም በማለት ስትፎክር ነበር። ነገር ግን ገኒ ያልገባት ነገር የሆነ እጅን በጣም ከፍቷት እያለቀሰች ነበር። ከዛ አንድ አጋጣሚ አቶ ልኩን ይመጣል ማለት ነው። መጥቶ እዛ ከነሱ ጋር ለማውራት ይመስላል። እንግዲህ ኤደን አሁን ቶሎ ብለሽ ቀጥ ብለሽ ውጪ ትለና ኤደን በጣም ፈራች። ዝናሽ እጅግ በጣም ተባሳጨች። ገኒ ክደት በድጋሚ 2 ጊዜ ትግዥኛለሽ፣ አሁንም ገንዘብ ከገባለሽ በኋላ ትላትና ትቀስረበታለች። አሁን ኤደንን ትሰሚኛለሽ፣ ያዛች እናትሽ አንገት ላይ ገመድ እንዳደረገች አሁን እገልሻለሁ። እኔ ላይ እንደዛ ማድረግ ዋጋ እንደማስከፍላት ማወቅ አለባት። ላለኩን አንድ ነገር ከነገረችው ግንባርሽ ብዬ የህዝብ መጫወቻ ነው የማረግሽ። ኧረ እባክሽ አታድርጊ፣ ሽንቴን አመልጠኝ እያለች ሽንቴን አመልጠኝ ነው አታድርጊ፣ መሞት አልፈልግም እያለች ሄደን ማለቃቀስ ጀመረች። አይ አሁን ደግሞ መሰናት ምንም ነገር እንደማትናገር አስጠንቅቃት እያለቻት ነበር። እሺ የምትፈልጊን ነገር አድርጋለሁ፣ እባክሽን አትግደኝ እያለች መለመኗን ቀጠለች። ነገር ግን በጭራሽ ናሁ አትወቅሻት፣ ጥፋቱ ያንቺ ነሽ። ይህ ሁሉ ነገር ከመጀመሪያ የእሷን ልጅ መግደል ባልታስብ ኖሮ ይህ ሁሉ ነገር አይደርስብሽም ነበር። ስለዚህ ራስሽ ነሽ ይህ ሁሉ ያደረግሽው እያለች ነበር እያለት ነበር። አዳጊ አሁን አንተማ ሁሉ ነገር እኔ ላይ ብቻ ነው የምትፈርደው፣ አቅም እኔ ላይ ነው። አሁን ምን አደረገችሽ? ከመጀመሪያ ጀምረሽ እሷን እንደማትወጂ እርግጠኛ ነበር። እጅግ በጣም ትጠላታለሽ። ለምንድን ነው ግን የገዛ ጥፋትሽን እኔ ላይ ማሳበብ አትሞክሪ። ይሄ ሁሉ የአንቺ ጥፋት ነው። ምን በድየሽ ነው ልጄን ለመግደል ያሰብሽው? አዎ አቶ ልኩ ይህንን ድርጊት ባታረጊ ኖሮ አቶ ልኩን ሐኪም ቤት አይገባም ነበር። ስለዚህ ጥፋትሽን እኔ ላይ ለማላቀቅ በጭራሽ እንዳትሞክሪ። ያችን ተንከሲስ ገኒ እገላታለሁ እያለች ነበር። ገኒ የሰማችሁና አንቺ አወራሽ ቀርታ ነው ያሰማችን እንጂ እውነቱን ካወቀ በኋላ አቶ ልኩ እጅግ በጣም ተናዶ ነበር።
ሚስቴ በጭራሽ እንደዛ አታረግም ብሎ ዝናሽ አታረግም ብሎ ሲከራከር፣ ነገር ግን ተደርጎ አየ ማለት ነው። ኤደንን ከዛ ወጥቻለሁ ልገለን ነበር እኮ እማዬ እንደ ጥቂት ያመለጥኳት እያለች ከእናቷ ጋር እያወራችሁ ነበር። ልጄ እንኳን ወጣሽ ከዛ ምንም አላደረገችሽም ያቺ ተንከሲስ፣ አሁንማ እሰራለታለሁ እያለች ነበር። አሁን እንግዲህ ባልዮ ሁሉ ነገር ስላወቀ እስካሁን ከቤቱ ሳይባረት ይቀራል ብለሽ ነው? አታስቤ፣ አሁን ነይ ወዲህ እያለች እንግዲህ ነው በድጋሚ እነሱን አመነችና ኤደንም ወደ ቤት እንድትመጣ ነገረቻት። ከዛ ትስማማለች። ነገር ግን ኤደንና ገኒ አሁንም በጭራሽ እነሱ አልተቀየሩም። ነገር ግን ይቅርታ አድርጌላቸዋለሁ ብላ ወደ ቤት አስገባ። አባቷ ኤደን እንድትመጣ ስትነግረው በጭራሽ አይሆንም። ከዛ ስንት ጊዜ ነው ይቅርታ ናቸው? ስንት ጊዜ ነው? የቱም አሁን ድጋሜ ይጎዱሻል ብዬ እፈራለሁ ልጄ፣ በጭራሽ ሊሆን አይችልም እያ ነበር። ገኒ ባሌ ወይኔ ወይኔ እነዛ ተንከሲስ ሰዎች ናቸው ባሌ ነጠቁኝ። እውነቴ ነው ባሌ አንድ ነገር ከሆነ ድራሻቸው ነው የማጠፋቸው እያለችው ነበር። ኤደንና ገኒ እንግዲህ በአካል ይገናኙ ነው። ገኒ እንግዲህ ኤደን ይዛ ወደ ቤት ትመጣለች ማለት ነው። ነገር ግን ዮሐና የዋና ልቧ ንጹህ ስለሆነ አሁንም አመነቻቸው። ነገር ግን መልሰው እንደሚጎዷት እርግጠኛ ነኝ። ምክንያቱም አባቷ ስጋቷ ድጋሜ እንዳይጎዱሽ ነው ልጄ፣ ሌላው ይቅር እያለ ነበር።